ማረጅሽ እንኳን ታረዳሽ ደስ ብሎኛል። ወንድ ልጅ ተገላገልሽ አሉ። እንኳን ደስ አለሽ። በጣም ደስ ብሎኛል። ጥልጥይ ነው በጣም አባዬ፣ የኔ ቆንጆ አፍንጫው እሱን ከንፈሩ እሱን። ወይኔ ሄርሜላ በጣም ገራሚ ልጅ ናት፣ እውነት ለመናገር ማለት ነው። እኔ ሲጠሉት የማያውቅ ሰው ብትኖር ሄርሜላ ብቻ ናት። እና መጀመሪያ የሰውን ልክ ማወቅ ነው ማለት ያን ሰው በምንድን ነው የሚደሰተው የሚለውን ነገር ይሄ ሄዶ መጠየቁ ምንም አይደለም። ነገር ግን አንድ ሰው የማይፈልገውን ነገር አለማድረግ ነው። የሰው ልጅ አከበር ነው ከወደር ነው እሱ የማይፈልገውን ነገር አለማድረግ ነው እንጂ እሱ የማይፈልገውን ነገር የምናደርግ ከሆነ ይህ አሁን ጥሩ ነገር እየሰራን ሳይሆን የሰውን ሞራን መጋፋት ማለት ነው። እና በጣም ገረመኝ። ምን አይነቷ ናት ሩታ? ሰላም የምታገኘው እሷ ሳትሄድ ስቀብ ብቻ ነው። እሷ ከህይወታቸው ስትወጣ ነው የምፈልገው እንጂ አሁን ይህን ፓምፐርስ ምናምን ገዝታ ስለሄደች እሷ ልትወዳት መስሏት ነው። በጣም ይገርማል። ለነገሩ እሷ መግቢያ ነው የምትፈልገው። አስለን አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ የሀገሬ ልጆች ከልብ አመሰግናለሁ። ክበሩልኝ። አሁንም አይከፈልበትም። ላይክ ሰብስክራይብ አድርጉኝ የፊቱን ቻናሌን እንዲመለስልኝ ማለት ነው። ግን እናንተ ያላችሁ ከጎን ሁሌም ከድሮ ቦታ እንደምመለስ ተስፋ አደርጋለሁ። እና እንደነገርኳቸው እንግዲህ ሄርሜላ ዛሬ ላይ ያለችበት አያችሁ አይደል? የእሷን ዩቱብ ለማስተካከል ስትል ወይ ደግሞ እሷ ሚዲያ ላይ ለመምጣት በእነሱ ነው እንደ የጀመራችሁ። ግዴታ እሷ አንድ ሰው ስራ ሲጀምር ማንንም አምኖ ማንንም ተደግፎ መሆን የለበትም። ለራሳችን ኮንፊደንስ አቋም በምናደርገው ነገር ራሳችንን አምናን መሆን አለበት። ምን አለች? ሰሞኑን ጠፍቻለሁ። የጠፋሁበትም ደግሞ በምን አይነት ምክንያት ወደ እናንተ እንደመመጣ ስላላወቅኩ መንገድ ስላልተከፈተልኝ፣ አሁን ግን አጋጣሚውን ሳገኝ መጣሁኝ። ቪዲዮ ለመቅረጽ ነው እንጂ ሄደችው ሩታን ለማየት ፈልጋም አይደለም። ሄዳም ደግሞ እሷ እንደማታስደስታት ጠንቀቃ ታውቃለች። ና ሩታ እንግዲህ ሰላሟን ያገኘችው አብርሽ ጋር ራሱ በሰላም እየተቀበለችው በሰላም ከጎኗ እንደሆነ ያደረገችው ሄርሜላ ከህይወቱ የወጣ ይመስሏት ነው እንጂ ሄርሜላ ከጎኑ ካለች አትፈልግም ሩታ። ገብቷችኋል አይደለም? ስለዚህ የሰው ላይ በቃ የምንወደው የምናከብረው ባንወደው እንኳ ግን የሰው ይሄ የምንሰራው ነገር ትክክል አይደለም ብለን ካሰብና ያን ሰው የሚጠላውን ነገር አለማድረግ አለብን። ወላሂ እንደ ሩታ ያለ ትዕግስተኛ ሰው አላየሁም። በዚህ በኩል በጣም ታግሳታለች በሄርሜላ በኩልና የሰው ልጅ አንዴ ምንድን ነው ችግሯ? ሄርሜላ በቃ አልፈልግሽም፣ የሰው ላይ አልፈልግሽም እየተባለ እዛው ሁልጊዜም በቃ ይደጋግማል። ሱብሃንአላህ እንዴት ያለ ትዕግስት ነው ያላት! ይህችስ ገራሚ ነው ወላሂ። እና እንግዲህ የሰውን ደስታ የሚያስደስታችሁ በራሳችሁ እንዲሆን የማትፈልጉትን ነገር ሰው ላይ ባታደርጉ የተመረጠ ነው። ሄርሜላ ደግሞ እንግዲህ ስንት ወር ሊሆናል ነው እኛኛ እንዲያላይ ከነሱ ጋር በቃ ውጭ ስንቱ ሰው አንድ ኮመንት ሄርሜላ ልክና ብሎ ያላት አይኖርም። በየሄደችበት በቃ ልክ እንዳልሆነ ነው። እንዲሁ 1 2 3 4 ሰው ቢኖሩ የሷ መሰሉ ናቸው። ገባቸው? የሷ መሰሉ ስላችሁ ያኔ አሁን የምታደርገው ነገር ልክ እንዳልሆነ ሁላችንም እናውቃለን። ነገር ግን የሷን የሚደግፉ 3 4 ሰዎች እነሱም በቃ ቢመቻችላቸው እንደዚህ አይነት ነገር ይፈልጋሉ። ወይም ደግሞ እነሱ በእንደዚህ አይነት ቦታ ውስጥ ያሉ ሰዎች ናቸው። ገባችሁ? ምክንያቱም በእንደዚህ አይነት ቦታ ውስጥ ሆናችሁ አሁን ሰው ላይ ብትፈርዱ አትችሉም፣ እናንተም ቦታው ላይ ስላላችሁ ማለት ነውና የእሷ መሰሎች ናችሁ እንጂ እሷ የምታደንቁት እንዲሁ ሄርሜላ እየሰራች ያለችው ነገር ልክ አይደለም። በቃ እና ሩታ አሁን አዲስ ገና ትናንት ተገላግላ ቁስሉ አልደረገ ይችላል። ወላሂ አይታችኋታል ፊቷን እንዴት እንደተናደደች? በጣም ነው የተናደደችው። ስለዚህ ምን አለ ሰላማን በሰጨት አንቺ ቪዲዮ መስራት ግዴታ አብርሽ ጋር ነው እንዴ? ያረበለው አብርሽና ሩታን በቃ ጨጓራቸውን ማላጥ ነው እንዴ? እሱስ በእርግጥ የምትረማመጁ ቦታ በሰጠሽ ልክ ነው። ሩታ ደግሞ አትፈልግም። በቃ ሩታ ጭራሽ አንቺን አይንሽን ማየት አትፈልግም። ይሄን ፓምፐርስሽን እዛው ሆዴሽ ተንተን ስታገቢ ስወልጂ ለራስሽ ሆነሽ ይቀመጥልሽ ትያለሽ። ግን እሷ ይሄ ፓምፐርስ ዘይ ስለህርሽ ሳትሆን እሷ የምትወድሽ የምታከብርሽ ሰው ናብላል እንትን ልትልሽ የምችለው በቃ ቦታ ልትሰጥሽ የምችለው አንቺ ራስሽን ችለሽ እዛው ከቤትሽ ስትኖሪ ነው። ከባሏ ስትርቂላት ትወድሻለች፣ ታከብርሻለች እንደ ሰውኛ። ከዛ ውጭ ግን መተሽ ስትላገቂ ምንም ማንም ሰው እየሰደበሽ ነው። ስድብ ልብሱ የሆነ ሴትዮ ናት እውነት ለመናገርና ኧረ ይሄ ሚዲያ ወዴት እየወሰደን ነው ጎበዝ? በጣም ነው ወላሂ። ክብራችንን አራክሰን ለገንዘብ ስንል ማንቆፍረው ጉድጓድ የለንም፣ ማንገባበትን ጦረጦስ የለንም፣ ማንፈነቅለው ድንጋይ የለንም። ገንዘብ በዚህ ደረጃ ከሆነ ወላሂ በጣም ይደብራል። አላህ ይጠብቀንና እውነትን ይዛችሁ ሰርታችሁ ችግር የለውም።
መናገር ካለባችሁ እውነተኛን ነገር ተናግራችሁ በሰው እንኳን እየሰራችሁ ይህ መልፈስፈስ ወይ ደግሞ የማይሆን ውሳኔ ወይ ደግሞ እናንተ ላይ ቢደርስ የማትፈልጉትን ነገር ሰው ላይ እያረጋችሁ አይደለም። እንደው በሰው እንኳን መስሪያ ያጣችሁ እንኳን በሰው ብንሰራ አንደኛ አሁን ያን ላይ ትክክለኛ ነገር ነው ምንናገረው። በቃ በእኛ እንዲደርስ የማንፈልገውን ሰዎችን እናገራል ሁሌም ቢሆንና እንደዚህ አይነት ነገር ይዛችሁ ገንዘብ ብታገኙ ችግር የለውም፣ ሀቅን ተናግራችሁ ማለት ነው። ግን ደግሞ ዝም ብሎ እንደው ገንዘብ ብቻ ብላችሁ ክብራችሁ እየተራከሰ ማንም የተራገገባችሁ እየሰደባችሁ ክብራችሁ ተዋርዶ ቤተሰብን አዋርዳችሁ ምን አይነት አሳዳጊ ያሳደገናት እንዲሁም ምን አይነት ነው ስንት ነገር ነውና ጠንካራ ኮንፊደንስ ያላችሁ ሆኖ መልክ ብቻ ፋይዳ የለውም። የሰው ላይ ያያችሁት አይደለም መልክ ቢገተር ሰው ላይ ሊያከብራችሁ ሊወዳችሁ አይችልም። የሰው ላይ ሊወዳችሁ ሊያከብራችሁ የሚችለው ኮንፊደንስ ሲኖራችሁ፣ በራሳችሁ የምትተማመኑ ከሆነ፣ የሰው ላይ የማትደገፉ ከሆነ፣ ለሰው መጥፎ የማታስቡ ከሆነ፣ ለራሳችሁ የምትፈልጉትን ነገር ለሰው የምታረጉ ከሆነ፣ በራሳችሁ እንደሆነ የማትፈልጉትን ሰው ላይ የማታረጉ አይነት ሰው ከሆናችሁ ወደ ሃይማኖት በቃ ሁሌም ቢሆን እንዳልኳችሁ የሰው ላይ ምናልባት ሁሉም በብዛት አስመሳይ ስለሆነ እንደዚህ የሀቀን ሰው ላይ ወድ ይችላል፣ ላይደግፍ ይችላል። ለዛም ነው ብዙ ኸይር ስራ ሲሰሩ እነዛን ሰዎች የሚከተል የለም የሚያይ የለም። ግን ዝም ብሎ አመጣው ወሰደው የውሸት ፕራንክ የውሸት ፍቅር እዛ ላይ በቃ አፋችንን ከፍተን ነው የምንለውና ግን ደግሞ ይህ አይደለም። የእውነትም ሰው ከሆነ ትክክለኛ ነገሮች የሚሰሩትን ብናበረታታቸው፣ መፍረድም ካለብን ሰው ላይ ስለወደድ ነው ትክክል ያልሆነ ነገር ሲሰራ ማወናውን ማለት የለብንም። ሰው ሊያው በድምጽ ልትወዱ ትችላላችሁ፣ ኖርማል ልትወዱ ትችላላችሁ፣ አግኝታችሁ በአካል አብሯችሁ በስብዕናው በንግግሩ ሰው እንወዳለን አትውደዱ አይደለም። ግን ደግሞ እኔ ብትወዱኝ እንኳን ያኔ እኔ ስህተት ስሰራ አሁን እንዲትሉኝ አልፈልግም። ስህተት ካለብኝ በቃ ስህተት አለብሽ። እኔም ደግሞ እንደ ሰውኛ ስህተት ነው ያለኝን ሰው ልጣላ፣ ትክክል ነው ያለኝን ሰው ልወድ አይደለም። በቃ ትክክለኛ የመከረኝ ሰው ወደዋለሁ። ያ ነው እንጂ በውሸት ብትደግፉ እኔ ማንንም አልወድም። የሆነ ደጋፊ የሆነ ቤተሰብ ከሆናችሁ ሰው ሲሳሳት አርሙት፣ ትክክል ሲሰራ ደግሞ አበረታቱት እና ቻናሌን ሰብስክራይብ አድርጉ። ጥፋት ካለብኝ አርሙኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።